በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሕዋሳቱም የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህ ንጉሥ ሰክራድ እጅግ ይወደው ነበረ፣ ስለ መንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና። ስለዚህ የቅዱስ ያዕቆብን ልቡና አዘንብሎ ፀሐይንና እሳትን እንዲያመልክ አደረገው። በሃይማኖቱም ከንጉሱ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብለው ጽፈው ወደ እርሱ ላኩ። የቀናች የጌታችንን ኢየሱስ ክርስቶስን ሃይማኖት ትተህ የፍጡራንን ጠባይ ለምን ተከተልክ? ሊህም ፀሐይ፣ ጨረቃ፣ ከዋክብት እሳት ናቸው። እወቅ፣ ከዛሬ ጀምሮ በንጉሥ ሃይማኖት ከኖርክ እኛ ከአንተ የተለየን ነን። የመልእክታቸውንም ጽሑፍ ባነበበ ጊዜ መሪር ለቅሶን አለቀሰ። ከዚህም የጥፋት ምክር ጸንቼ በኖር ከቤተሰቦቼና ከወገኖቼ የተለየው መሆኔ ነው። ደግሞስ በጌታ ኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚህም በኋላ የቤተ ክርስቲያንን መጻሕፍቶች ማንበብ ጀመረ። የንጉሥን አገልግሎትን ተወ። ለንጉሱም ወዳጅ ያዕቆብ ነው አገልግሎትን አማልክቶችህንም ማምለክ ተወ ብለው ነገሩት። ንጉሱም ልኮ ወደ እርሱ አስቀርቦ አገልግሎትን ለምን ተውክ አለው። ቅዱስ ያዕቆብም እንዲህ አለ። ጌታችን ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝን ሁሉ እኔም በሰማያዊ አባቴ ፊት አምነዋለሁ። በሰው ፊት የካደኝንም በአባቴ ፊትና በመላእክት ፊት እክደዋለሁ ብሏልና። ስለዚህ አገልግሎትህን፣ ፍቅርህን፣ አማልክቶችህንም ማምለክ ትቼ ሰማይና ምድርን፣ ፀሐይን፣ ጨረቃን፣ ከዋክብትን የሚታየውንና የማይታየውን ለፈጠረ ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሆንኩ። ንጉሡም ይህን በሰማ ጊዜ ደሙ እንደ ውሃ በዝቶ እስኪፈስ ታላቅ ግርፋትን እንዲገርፉት አዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛም ሕዋሳቱን በየዕለቱ እንዲቆርጡ አዘዘ። የእጆቹንና የእግሮቹን ጣቶች 20ውን ቆረጡ። ክንዶቹንና እግሮቹን እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡት። በሚቆርጡትም ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርንጫፍ ሰውነቴን በይቅርታ ገናናነት ተቀበለ። የወይን አትክልት ያለው በየሶስት አጽቅ ሲቆርጡለት አጽቆቹ በዝተው ይበቅላሉ፣ ይሰፋሉ፣ በሚያዝያ ወር አብበው ያፈራልና እያለ የሚዘምርና የሚያመሰግን ሆነ። ደረቱና አካሉ እንደ ግንድ ድብልብል ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉትን ሰዎች ሁሉ የሚምራቸው ዘንድ እግዚአብሔርን ለመነው። እንዲህም አለ፣ ለእኔ ግን ወደ አንተ የማነሳው አካል አልቀረልኝም። ሕዋሳቶቼ ተቆርጠው በፊቴ የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያንም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾ አረጋጋው፣ አጸናውም። ያን ጊዜ ነፍሱ ደስ አላት። ነፍሱንም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ሥጋውንም ምዕመናን ሰዎች ወስደው በመልካም አገናነዝ ገነዙትና በንጹሕ ቦታ አኖሩት። እናቱ ሚስቱና እህቱ በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብም ሥጋ መጥተው ተሳለሙት፣ አለቀሱለትም። የከበሩ ልብሶችንም በላዩ አኖሩ። ጣፋጮች የሆኑ ሽቶዎችንም ረጩበት። በደጋጎች ነገሥታት በአኖሬዎስ እና በአርቃዲዎስ በሌሎችም ዘመን አብያተ ክርስቲያን ታነጹ። ገዳማትና አድባራትም ተሰሩ። የሰማዕታትንም ሥጋ በውስጣቸው አኖሩ። ታላላቆች ድንቆች ተአምራትም ከእሳቸው የሚታዩ ሆኑ። የፋርስ ንጉሥም ሰምቶ በቦታ ሁሉ የሰማዕታትን ሥጋ ያቃጥሉ ዘንድ አዘዘ። በሚገዛውም ሀገር ውስጥ ምንም እንዳይተዉ አማንያን ሰዎች መጥተው የቅዱስ ያዕቆብን ሥጋ ወደ ኢየሩሳሌም ወሰዱት። ከዚያም ወደ ሀገረ ሮሃ፣ ከሀገረ ሮሃም የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ ሀገር ወደ ብህንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋር መነኮሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ሥጋ ጋር ባለበት ሰማዕታት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብም እግዚአብሔር እንዳዘዘ ሥጋዬ በዚህ ይኑር አለ። ከዚህም በኋላ ተሰወሩ። ከዚህም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ አገሩ ሊመለስ በወደደ ጊዜ ሥጋዬ በዚህ ቦታ ይኑር ያለውን የቅዱስ ያዕቆብን ቃል ተላልፎ የቅዱስ ያዕቆብን ሥጋ ወሰደ። በዚያንም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላላቅ የሆኑ ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከ72ቱ አርድእት የአንዱ የፊሊሞና መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
በዚህችም ቀን በንሁር ከሚባል ሀገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔርን የሚፈራ ሁልጊዜም በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሞራ የሚባል ሚስት አለችው። እርሷም የአጎቱ ልጅ ናት። በስራዋ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅርና በስምምነት ሲኖሩ ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖታት ቤቶች ይከፈቱ ዘንድ አብያተ ክርስቲያናት እንዲዘጉ ትእዛዝ ወጣ። ቅዱስ ጢሞቴዎስም ይህን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱም ሊሰራ ያሰበውን ነገራት። እርሷም የእግዚአብሔር ፈቃድ ይሁን አለች። ከዚህም በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችንም በዚያች ሌሊት በሕልሙ ተገልጾለት ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን፣ እነሆ ከጻድቃኖቼ ቁጥር ውስጥ ቆጥሬሃለሁ። አሁንም ተነሳ፣ ሚስትህንም ይዘህ ወደ ብህንሳ ከተማ ሄዳችሁ ጣዖታትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜም ለሚስቱ ነገራት። እርሷም ይህንኑ የሚመስል ሕልሟን ነገረችው። ከዚህም በኋላ ተነስተው በአንድነት ሄዱ። ወደ መኮንኑ ወደ ቁልቁልያኖስም ደረሱ። መሰንቆንና እንዚራን እያስመታ ለጣዖታቱ በዓልን ሲያከብር አገኙት። ያን ጊዜ ወታደሮቹ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድን እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱንና የረከሰች ሃይማኖቱን ሰደበ። ስለዚህም መኮንኑ ተቆጥቶ ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡት አዘዘ። ከጥቂት ቀኖች በኋላም ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስቲፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ርኅራኄም ገረፏቸው። ሚስቱም በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖታት መስገድን እሺ ይለው ዘንድ ቅዱስ ጢሞቴዎስን ማባበል ጀመረ። እንዲህ ባለውም ጊዜ የነዳጅ ድፍድፍ ሥጋውን ቀብተው ከእሳት ማንደጃ ውስጥ እንዲጨምሩ ታዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚህም በኋላ ሁለተኛ ወደ ወህኒ ቤት መለሱት። ተአምራትንም የሚያደርግ ሆነ። በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳንን ገባለት፣ ሰላምታንም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በንሁር ከተማ ወስደው ቅድስት ራሱን ቆረጡ። ያን ጊዜም ንውጽውጽታ ሆነ፣ አየርም መላእክትን ተመላች። አማንያን ሰዎችም መጥተው ሥጋውን ወስደው በመልካም አገናነዝ ገንዘው ቀበሩት። የመከራውም ዘመን ባለፈ ጊዜ ቤተ ክርስቲያን ሰሩለት። ሰኔ 27 ቀንም አከበሯት። ሥጋውንም በውስጡ አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የገበርማው የአባ ተክለ ሐዋርያት፣ የአባ ገብረ ዮሐንስ፣ የደብረ ቁንጽል፣ የአባ ሊቃኖስ መታሰቢያቸው የመድኃኒታችን የስቅለቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዘርቦች በምትባል ሀገር የደብረ ጉኝ የሰማዕት ቀለምንጦስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።